ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እንዲህ ይላል፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠረንን ምን በማድረግ በማወቅ ለሕይወትና እግዚአብሔርን ለማምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ምን ይሁን ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባሕሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ምን አደረገን? ሰጠን። እስቲ አንድ ጊዜ ተስፋ አለኝ በሉ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ምን አድርጉ? ጨምሩ። ቁጥር 6 በጎነትም በበጎነትም ዕውቀትን በዕውቀትም ራስን መግዛት ራስን በመግዛት መጽናትን በመጽናትም እግዚአብሔርን መምሰል እግዚአብሔርን በመምሰል የወንድማማችን መዋደድን በወንድማማች መዋደድ ፍቅርን ምን አድርጉ? ጨምሩ። ሐዋርያው ጴጥሮስ የኢየሱስ ክርስቶስ ደቀ መዝሙር የሆነው የጻፈው መጽሐፍ ነው። አንደኛ ጴጥሮስ አለ፣ ሁለተኛ ጴጥሮስ አለ። ይህን ሐዋርያ የናዝሬቱ ጌታ ኢየሱስ ክርስቶስ በምድር ላይ በሚመላለሰው ጊዜ ስራው አሳ አጥማጅ የነበረውን ሰው ከዚህ በኋላ አንተ አሳ አጥማጅ አትሆንም ሰው አጥማጅ ትሆናለህ ብሎ ከሚሰራው ከራሱ ተግባር ላይ ለይቶ ለወንጌል ዓላማ የለየው ሰው ሐዋርያው ጴጥሮስ። በጣም የሚገርማችሁ ሐዋርያው ጴጥሮስን የእግዚአብሔርን ቃል ካነበባችሁ ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ ያለውን ቃል ካነበባችሁ የናዝሬቱ ጌታ ኢየሱስ ክርስቶስ የዮና ልጅ ጴጥሮስ እያለ እየጠራው ከዚህ በኋላ አለት ነህ በአንተ ላይ ቤተክርስቲያንን ይመሰርታለሁ ብሎ የተናገረው ስለ ቤተክርስቲያን ለመጀመሪያ ጊዜ በጴጥሮስ በኩል ነው ኢየሱስ ክርስቶስ ፕሮሚስ የገባው። ይህን ቃል ከገባ በኋላ ይገርማቸዋል። ኢየሱስ ክርስቶስ ምድር ላይ በነበረው ጊዜ መከራ ብዙ ዋጋ መክፈልን ካየ በኋላ ከተቀበረ በኋላ የናዝሬቱ ጌታ ኢየሱስ ካረገ በኋላ በአንድ ጊዜ በአንድ ስብከት ከ2 እና 3 ሺህ በላይ ሰው እየጠራ ወደ ጌታ መንግስት የቀላቀለ ሰው ነው ጴጥሮስ። እዚሁ ክፍል መጠራታችንን መመረጣችንን የሚያረጋግጠው ክፍል ነው ይህ ክፍል። ሁለተኛ ጴጥሮስ ምዕራፍ 1ን በደንብ ካነበባችሁ ክርስቲያን እንደተጠራ ክርስቲያን እንደተመረጠ እንደገና ምርጫችንን እንድናረጋግጥ በደንብ የሚያስተምር ክፍል ነው። በመቀጠል ክፍል በአጠቃላይ የሚያስተምረው ምንድነው ካላችሁ ከተላይ ከስተት ትምህርት በመጠበቅ በቅድስናና በጽድቅ ክርስቶስን በመምሰል እንድንኖር የሚያስተምረው ክፍል ነው ሁለተኛ ጴጥሮስ ማለት ነው። ከስተት ትምህርቶች ምድር ላይ ብዙ ሰዎች ክርስቶስን ወክሎ አይደለም የሚንቀሳቀሱ፣ ዓላማቸውን ተግባራቸውን እየፈጸሙ ይንቀሳቀሳሉ። በሄዱበት ቦታ ከክርስቶስ ስም ይልቅ ዝናቸውን የሚሰብኩ ከክርስቶስ ይልቅ ስማቸውን የሚሰብኩ ከክርስቶስ ይልቅ የኢሉሚናንቲ ማስፋፊያ ካምፓኒዎችን እያበዙ የሚንቀሳቀሱ ያኔም ዛሬም አሉ። ከነዛ ከስተት ትምህርቶች በማምለጥ ክርስቶስን በመምሰል በእግዚአብሔር ኪንግደም ውስጥ እንድናድግ ዘንድ የሚያስተምር ክፍል። ይገርማችኋል። ይሄን ቃል እያንዳንዷን ወደ ታች አሁን ሲያነብ ታዩታላችሁ። እግዚአብሔር ግን ይሄን ቃል ሲያነብ ሲያጠና እግዚአብሔር አንድ ነገር አሳይቶኛል። ሳትፈልጉ አይናችሁ ላይ እንደ መጋረጃ የተሸፈነውን እግዚአብሔር ዛሬ ያነሰዋል። መመረጣችንን ጥሪያችንን እንዴት እግዚአብሔር እንደጠራን እንዴት እንደተመረጥን ክሊር አድርጎ የሚያሳይ ክፍል ነው። ስለዚህ ከቁጥር 2 ጀምሮ ያለው ቃል ምን ይላል? እግዚአብሔር ሰው ያነባል ከኔ ጋር። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። አሜን በለዋ። ይሄ ነገር ከቁጥር 2 እስከ 3 ስለምን ያስተምራል ካላችሁ መንፈሳዊ ዕውቀታችን ማደግ እንዳለበት የሚያስተምር ክፍል፣ መንፈሳዊ እድጋታችን ለውጥ እንዲያሳይ የሚያስተምር ክፍል፣ መንፈሳዊ ዕውቀታችን እንዲያድግ ዘንድ የሚያስተምር ክፍል ነው። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠረንን በማወቅ ለሕይወትና እግዚአብሔርን ለማምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀትና ጸጋ ሰላም ይብዛላችሁ ይላል። መንፈሳዊ ዕውቀት ማደግ እንዳለበት የሚያስተምር ክፍል፣ ሰላም ይብዛላችሁ እያለ ነው። ዛሬንም ይህን ቃል ደግማለሁ። የእግዚአብሔር ሰላም ወደ ቤታችሁ ይግባ። መጽሐፍ ሲናገር የእግዚአብሔር ቃል አንብቡ። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ለምን ይላል? ሰላሜን እተውላችኋለሁ። እኔ የሚሰጠው ሰላም ዓለም እንደሚሰጥ አይደለም። ዛሬ ታዲያ እንዲህ ብዬ ሊባርካችሁ፣ እንደ ውሃ የሚፈስ የእግዚአብሔር ሰላም ወደ ቤታችሁ ይግባ። ሰላም ይብዛላችሁ እያለ ነው። ይህን ቃል ብቻ እያካፈልኩ እንደ ዝናብ የእግዚአብሔር ሰላም በእናንተ ላይ ይፈሳል። ሰላም ከሌለ
ወንድሜ እህቴ ቤት ያስጠላል፣ ቤተሰብ ያስጠላል። ስለዚህ ከቁጥር 2 እስከ 3 ያለው ክፍል ክሊር አድርጎ የሚያስተምረው ስለምንድን ነው ካላችሁ ስለ መንፈሳዊ ግሮዝ እድገት እንዴት መጨመር እንዴት ማደግ እንዳለበት የሚያሳይ ክፍል። ሰላም እስቲ አንድ ጊዜ እንዲበሉ ሰላም አለኝ በሉ። ቤታችሁ ላይ፣ ኑሯችሁ ላይ፣ ቤተሰባችሁ ላይ፣ እናት አባት፣ በመስሪያ ቤታችሁ ላይ፣ በትዳራችሁ ላይ፣ በቤተሰቦቻችሁ ላይ ከዛሬ ጀምሮ እንደ ዝናብ የሚዘንብ እግዚአብሔር ሰላም ወደ ቤታችሁ ይግባ። ከፍ ባለ ድምፅ ጩኹና ቤቴ ሰላም ይሆናል በሉ። በዚሁ ክፍል ምንድነው የሚያስተምረው ብያችኋለሁ። መንፈሳዊ ዕውቀታችን ማደግ ዕውቀታችን በቃ እንዲያድግ ነው ይህ ክፍል የሚያስተምረው። የእግዚአብሔር ቃል ይናገራል። እናንተ ይህን ጥቅስ ያዙና ቤት ታነባላችሁ። ሁለተኛ ጴጥሮስ 3:18 ላይ የእግዚአብሔር ቃል እናንተ ቤት ላይ ታነባላችሁ። ሁለተኛ ጴጥሮስ 3:18 ፊልጵስዩስ 3:8 በሚገርም ሁኔታ ቲች የሚያደርግ ክፍሎቹ ናቸው። ተመሳሳይ እንዴት ሰላም እንደሚበዛ እንዴት ቤታችሁ ላይ እንዴት በሕይወታችሁ ላይ ለውጥ ታድሶ እንደሚመጣ የሚመክራችሁ ክፍል ነው። ሁለተኛ ጴጥሮስ 3:18 ፊልጵስዩስ 3:8 ላይ የእግዚአብሔር ቃል ይናገራል። ሌላ የሚቀጥለውን የእግዚአብሔር ሰው እንደገና ታነባለ። ቁጥር 4 ምን ይላል? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ። ስለ ክፉ ምኞት በዓለም ካለው ምን ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። አሜን አትሉ? ተስፋ ሰጠን። ሻላዳጋቦስ ገላዲያና ራዳዳባታ ገላባስ ጩሁን እጅግ የተከበረው ምን ሰጠን? ተስፋ ሰጠን። እግዚአብሔር ብዙ ቃል ገብቶ ልጁን አሳልፎ ሰጥቶ ተስፋ ቃል እያለ ተስፋ እንደሌለ ሰው ታስባል። ዛሬ ያለው ነገር የሆነ የጨላለመ ቢሆን እንኳን የሚታየው ነገር ሁሉ ተስፋ ባይሰጣችሁ እንኳን ልባችሁን የሚያውከው የሚያስጨንቀውን ነገር ቢኖር እንኳን አትስሙ። የጀመራችሁ ነገር የተበላሸው ነገር አለ፣ ይበላሽ። የዓለም ነገር ባይሪው እንደዛ፣ የዓለም ነገር ስትራቴጂው እንደዛ። አንዳንድ ሰዎች እግዚአብሔር ሊባርካቸው ሩብ ደቂቃ ሲቀር ጌታቸው የሚሉ አሉ። የቆሙበት ቦታ ትክክለኛ ሆኖ በዓለም ላይ እኔ ልክ ነኝ በማለት የተሞሉ ብዙ ሰዎች አሉ። ስማ አንድ ነገር ልንገሪ፣ ሳይሰስት አንድያ ልጁን ሰጥቶ አንተን ሰው አድርጎ በሁለት እግር አቁሞ እየተራመድክ እንድትሄድ እድል ሰጥቶ አፊ እንዲያወራ አይኔ እንዲያይ እጅሽ እንዲያጨበጭብ በዛሬው ቀን የብዙ ሰው አፍ ተጣሟል። ያንተ አፍ እንዲያወራ ያደረገው ጌታ እንዲህ እያለ ነው፣ ተስፋ አለ እያለ ነው። ጦይነ ተስፋ አለኝ በሉት። ተስፋ ትቁረጥ። ቢቀር የምድር ነገር ነው የሚቀረው። ይዛኩል ሀብት ኖረ አልኖረ ሀብታሙን ደሃውን የዚህ ምድር ብልጥግና ይቀራል አይቀርም? ታዲያ ለምን ትጨነቃል? ተስፋ ትቁረጥ። እንደው ዛሬ ተስፋ በመቁረጥ በጣም ዳውን ሆናችሁ ወርዳችሁ ያላችሁ ሰዎች ልባችሁ ይለምልም። ትቀደም ብዙ ዓመት ተቀድመ ይሆናል። ጠላት ተስፋ አስቆርጦሽ ሊሆን ይችላል። አላለፈም ካንቺ ተስፋ ሰጠን ይላል። የምን ተስፋ? የመለምለም። የምን ተስፋ? የማደግ። የምን ተስፋ? የእግዚአብሔር ኪንግደም። የምን ተስፋ? የልጁ መመለስ ተስፋ እዩት። ስለ ክፉ ምኞት በዓለም ካለው ጥፋት ምን ሆናችሁ አምልጣችሁ እያለ ነው። በዓለም ጥፋት አለ ወይ የለም? አለ። በዓለም ካለው ጥፋት በዓለም ካለው ኃጢአት አምልጣችሁ የመለኮቱ ባሕርይ ተካፋዮች ይላል እንድትሆኑ እያለ እግዚአብሔር ቃል ይናገራል። በጣም የሚገርም ነው። በዓለም ብዙ ክፋት አለ። በዓለም ላይ ካለው ጥፋት ዘርዝር ቢባል ብዙ ነገር ትዘረዝራል። ሰማይ ነው ባሉ እስቲ የሚገርም ቃል ነው። ምን እንደሚል ታዩታላችሁ የእግዚአብሔር ቃል። እሺ ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁም በጎነትን ጨምሩ። ምን አድርጉ? በጎነትን። አንደኛና የመጀመሪያ መንፈሳዊ ዕውቀታችን እንዲያድግ የሚመክር ክፍል ነው። ሁለተኛ ደግሞ የባሕርይ ለውጥ ወይም እድገት እንዲኖር የሚመክር ክፍል ወይም የመንፈሳዊ እድገት ለውጥ እንዲኖር የሚመክር ክፍል ነው። ምን እያለ ነው? ቀጥል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ሁሉ
በጎነትን ይጨምሩ። በጎነትን ምን አድርጉ? ጨምሩ። የባህሪ ለውጥ ወይም እድገት እንዲኖር የሚመክር ክፍል ምን እያለ ነው? በእምነታችሁ ላይ በጎነትን ምን አድርጉ? ጨምሩ። ጨምሩ። የእግዚአብሔር ቃል ሲናገር መኖሪያቸው የዘላለም አምላክ እግዚአብሔር ነው ብሎ ስለዚህ እግዚአብሔር እንዲህ እያለ ነው፣ በእምነታችሁ በጎነትን ምን አድርጉ? ጨምሩ። በጎነት ስለ በጎነት ታውቁታላችሁ፣ ስለ ቸርነት ታውቁታላችሁ። መጽሐፍ ቅዱስ ላይ የሳኦል ልጅ ለዳዊት ዮናታን ምንድነው ካላችሁ በጎነትን አድርጓል፣ ቸርነትን አድርጓል። ልክ እሱ የዘራው በጎነት፣ ቸርነት፣ መልካምነት በልጁ ላይ ነው የበቀለው። ሽባ ሆኖ ቁጭ ላለው መልካም ያደረገው በጎነትን እያደረግን ነው ወይስ አይደለም? ራሳችሁን እዩ። ቸርነትን እያደረግን ነው ወይስ አይደለም? ራሳችሁን እዩ። በእምነታችሁ ላይ በጎነትን ምን አድርጉ? ጨምሩ። እሺ፣ በበጎነትም ዕውቀትን እዩት። ስለ ዕውቀት ማለት ከጥበብ ይለያል። ዕውቀት ማለት የመረዳት ኪሎት ማለት ነው። አንድ ነገር የመረዳት ችሎታ ማለት ነው። ዕውቀትን ጨምሩ እያለን ዕውቀታችሁ ጨምር። ወንድሜ አምና ቦታ ካለ ኦሬዲ ዴድ ሆናል፣ የለም። ዝም ብለን ምግብ እየበላን እየለበስን እየወጣን እየገባን ነው እንጂ አምና ቦታ ላይ አትሁን። ዕውቀት ጨምር እያለ ነው። እስቲ ባካችሁ እጆቻችሁን አሳዩ። በኢየሱስ ስም ኖረ መሞት አሜን አይሆንልህ። ጩይና እንዲባል ከዛሬ ጀምሮ ባል እስቲ የኔ ነገር ይጨምራል ባል እስቲ። መንፈሳዊ ዕውቀት አሁን ፎከስ ያደረገው ብዙ ሰው ልብስ ላይ፣ ፎከስ ያደረገው ብዙ ሰው ጫማ ላይ፣ ብዙ ሰው ትኩረት ያደረገው ቤት ላይ ነው። መንፈሳዊ ሕይወትስ ሁሉም እኮ ይዘህ ይቀራል። እየደከምክ ያለው ለምድር ነገር ብቻ ነው ወይስ የሰማዩ ነገር ጥላል? እግዚአብሔር መልእክት ሰጥቶኛል። በአንዳንድ ሰው አይን ውስጥ የገባው የሆነ ተራ ምሰሶ አሜን ዛሬ ይነቀላል። በጎነት ላይ ዕውቀትን ምን አድርጉ? ጨምሩ። በቃ ከዚህ በኋላ በጌታ በኢየሱስ ክርስቶስም ለልብስ ብቻ እስቲ አንድ ጊዜ አልኖርም ባሉስ። ግን አንድ ነገር ልንገራችሁ፣ መንፈሳዊ ነገራችሁስ አሜን እየጨመረ ይሄዳል። ጨውና ይጨምራል ባሉስ። በቃ ከዚህ በኋላ አበባ በሶ በላ ምናምን ተረት እስቲ አንድ ጊዜ በቃ ባሉስ። በቃ እያደግን እየጨመርን እየበዛን እኔ ገና ይሄን አዳራሽ ሳልገባ ጌታ ለአራት ሰው መልእክት ሰጥቶኛል። ቀድሞ እንዲህ ብዬ ልጸልይላችሁ። ይሄው ጌታ ምስክሬ ነው። በዚህ ቃል ብቻ እይታችን ይቀየራል። በበጎነት ላይ ዕውቀትን ምን አድርጉ? ጨምሩ። በዕውቀትም እንደገና ራስን መግዛት። በዚህ ራሱን የሚገዛ ሰው ከተማ ይገዛል። የሚያውቀው ነገር አለ ይሁን። መስሪያ ቤት ላይ ቻሌንጅ በስቷል ይሁን። ጊዜ የማይቀይረው ነገር አለ። ዘመን የማይቀይረው ነገር አለ። ራሳችሁን ግዙ፣ ተቆጣጠሩ። በቃ የባህሪ ለውጥ፣ መንፈሳዊ እድገት ለውጥ፣ ይሄን የሚያስተምር ክፍል ጨምሩ እያለ ነው። በቃ ጨምሩ። አምና ቦታ ላይ ብቻ አትሁን። ጨምር። ድምጽን ከፍ አድርግና እየጨመርኩ ሄዳለሁ ወይ ባሉ እስቲ። ነገሬ አይቀንስም ባሉ እስቲ። ምንድነው የሆነ አልቆረጥ ያለው ነገር? የሆነ መቆጣጠር ያልቻላችሁ ነገር ምንድነው? መተው ያልቻላችሁ ነገር ምንድነው? ራሳችሁ መግዛት ያልቻላችሁ ጉዳይ ምንድነው? ታዲያ እንደ እግዚአብሔር ነብይ ሊጸልያ እኔ የሚያመልከው አምላክ ከዛሬ ጀምሮ ትዕግስታችሁን የሚፈትነውን ከዘመናችሁ ላይ ነቅሎ ያነሳዋል። ራስን ግዛ እያለ ነው ቃሉ። ተቆጣር። የእግዚአብሔርን ቃል ገላትያ መጽሐፍ ምዕራፍ 5 አንብቡ። ከቁጥር 19 ጀምሮ የሥጋ ፍሬ አለ፣ የመንፈስ ቅዱስ ፍሬ አለ። ገላትያ 5:19 ጀምሮ ያለውን አንብቡ። ራስን መግዛት ከመንፈስ ቅዱስ ስጦታዎች አንዱን። ራስን ካልገዛ ወንድሜ የትም አትደርስ። የምሬን ነው። የመልእክት በደንብ ስማ። አንተ ሳትለወጥ ይኸውልህ ምድሪቷ ራሱ ፌድ እያደረገች እያለቀ ነው። እድሜው እየሄደ ነው። ሳትፈልግ አስቸጋሪ ነው። ጸጉሪ ገባ ይላል። ሶስተኛ እግር ይመጣል። ከዘራ ትይዛል። ያን ዘመን ይለወጣል ብትል አይቻልም። እየተነጫነጨ እንዳደገ ውሻ እድሜው እንዲህ ነው የሚያልቀው። እግዚአብሔር ዛሬ መልእክት ሰጥቶኛል። ሕያው ጌታ ምስክሬ ነው። ለኢትዮጵያ በረከት የሚሆኑ አሜን ከዚህ ቤት ይወለዳሉ። ራስን መግዛት የሚቀጥለውን ይሁ እሺ። ራስንም በመግዛት መጽናት ስለ ጽናት ያወራል። ያዕቆብ መልእክት ምዕራፍ 1 ከቁጥር 12 አንብብ። በፈተና የሚጸና ይላል። ምንድነው?
የተባረከ ነው ይላል። ከተፈተነ በኋላ የሕይወትን አክሊል ይቀበላል። የእግዚአብሔርን ቃል አንብቡ። ሁለተኛ ቆሮንቶስ 11 ላይ ሐዋርያው ጳውሎስ እንዲህ ይላል፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ከእንግዲህ የክብር አክሊል ይጠብቀኛል። ቅዱሱ የናዝሬቱ ጌታ ኢየሱስ ያስረክበኛል። ልባርክ በደንብ አሜን ብለህ ተቀበል። የሰማይ አክሊል ተሸላሚ መሆን ይሆንልህ። ጽና፣ በርታ። ፈተና ይበዛ። እኛ የሃይማኖት መሪ፣ የቤተ ክርስቲያን መሪ፣ የወንጌል ሰባኪዎች ዛሬ ይህን ካልሰበክን ነገ የሚመጣው ትውልድ ከኔና ካንተ በኋላ ያለው እግዚአብሔር ዛሬ መልእክት የሰጠኝ ነው። ለማን እንደሆነ ያላቅም። እዚህ የገባችሁ ወንዶች ሴቶች አልረፈደም። እንደ እግዚአብሔር ነብይ ሊባርካችሁ አለቅም ብሎ የሚታገል ከዘመናችሁ ላይ የተንከባለለ ይሆን አለ። ጊዜው ገና ነው፣ ሰዓቱ ገና ነው፣ ዘመኑ ገና ነው። ታገሱ። ቁጣችሁን ተው፣ ንዴታችሁን ቀንሱ። የትም አትደርሱ፣ የትም አትደርሽም፣ የትም አትደርሽም፣ የትም አትደርሱ። የምሬን ነው። ያ የተለማመድሽውን ታይ፣ የተለማመድከውን ተው። እግዚአብሔር ዛሬ እየተናገረኝ ነው። እባክን አሜን ብለህ ተቀበል። ከዚህ በኋላ ከተማ ሁሉ የሚወዳችሁን ቅባት በኢየሱስም አሜን ለዘላለም እንዲፈስ በእናንተ ላይ አዘዝኩ። ይወዳችኋል። ሰው ከእናንተ አይሸሽም። እግዚአብሔር ይለውጠኛል ብለህ ብቻ ጠብቅ። ያንተ ድርሻ አለ፣ እግዚአብሔር ድርሻ አለ። እግዚአብሔር እኮ ነው እንዲህ ያደረገኝ አይደለም። ቃሉ እየተናገረ ነው። ይዘ ያደከው ይዘ የመጣውን የተወለድከውን ከቤተሰብ ከዘር የሚመጣውን የሆነ ከሰው የበታች አንዳንድ ሰው ሲፈጠር ራሱ ደበደም የሚከተል መንፈስ አለ። እልምተው እጅን አሳየኝ። ይሄ ከአባት የሚመጣ እልፍ እንዳትል የከለከለው ከዘር ማንዘር የሚመጣ ኮቴን ከቀድሞ አባቶች የሚከተል ጩና አሜን ብለህ ተቀበል። ዛሬ ሰብረዋለሁ። እኔ የሚያመልከው አምላክ ከዚህ በኋላ አሜን ነፃ ያወጣቸዋል። በመጽናትም እግዚአብሔርን መምሰል፣ በመጽናትም እግዚአብሔርን መምሰል። አንድ ጸሎት ልጸልይላችሁ። በኢየሱስ የእናንተ ሕይወት ከዛሬ ጀምሮ ቁጭ ኢየሱስን ይመስላል። አሜን ላልከው ይሆንልህ። ቁጭ ኢየሱስ ቁጭ ጎረቤት ላይ፣ ሰፈር ላይ፣ መንደር ሰዎች ሁሉ ከእናንተ ሕይወት የተነሳ በኢየሱስም ሳይፈልጉ ጌታን ይቀበላል። ጎረቤት ነው የምትመስሉ፣ ሰፈር ያለ ሰው ነው የምትመስሉ፣ መንደር ላይ ያለ ሰው ነው የምትመስለው። እድሜያችን በጨመረ ቁጥር መንፈሳዊ ነገራችን አይጨምርም ወይ? እግዚአብሔር ታዲያ ተናገር ብሎኛል። የዛሬ ማለዳ ከመቼም የሚለየው አንድ ነገር ልንገራችሁ። ጨምረህ ትወጣለህ። ጩና ጨምረህ እወጣለሁ ይበርስት ጣሉ። አሮጌ ማንነትን ምሰሉ፣ ክርስቶስን እንምሰል እግዚአብሔርን። እግዚአብሔር ዛሬ መልእክት የሰጠኝ ይኸው ጌታ ምስክሬ ነው። ብትወዱ ባትወዱ ወርቅ ከጭቃ ውስጥ ተገኝቶ በነገስታት እጅ እንደሚገባ የአንዳንዶቻችሁ መቀመጫ ምን ይቀየራል። ከጭቃ ውስጥ ወርቅ ተገኝቶ ነገር የምላችሁ እህቶች ደግሞ ተው። ነገረኛ እህት፣ ነገረኛ ወንድም፣ እግዚአብሔር ለውጥ ይኑር እያለ ነው። እግዚአብሔር ራእይ እያሳየኝ ነው። ወደድክም ጠላይ በዛሬ ማለዳ ልጸልይልህ። አንተን አገር ይጠብቃል። አንተን ከተማ ይጠብቃል። ጮይና አገር ይጠብቀኛል በሉ እስቲ። አገር ይጠብቃችኋል። እናቶች እድሜ ሄዷል አትበሉ። ወንድሞች እድሜ ሄዷል አትበሉ። በአንድ ሳምንት የሆነ ሚራክል በእናንተ ሊሆን ይገባል። እግዚአብሔር የማይከብረውን ተው። ምከሩ፣ እነዛን ምከሩ። ራሳችሁን የተፈጠርከው ለሌላ ትውልድ ነው። የመጨረሻ ሐሳብ አለ እዚህ አካባቢ። እሺ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። አሜን አትሉም? ፍቅርን ምን አድርጉ? ጨምሩ። እየጨመርክ በእውቀት በጥበብ እያደግ ከስህተት ትምህርት እንድንጠበቅ የሚያስተምር ነው። ሶስተኛ ሐሳብ ይሄ ክፍል የስህተት ትምህርት አለ የለም? አለ። የስህተት ትምህርት ከስህተት ትምህርት እንድንጠበቅ የሚያስተምር ክፍል። ስለዚህ ስብከቴን እኔ በዚህ አጠናቃለሁ።